ይቅርታ ጋይስ እኔ እናንተ ጋር ልክም ብዬ ነው በቃ ቲሪም ጋር መማር ልመጣች እልካለሁ። ለምን አልልክም? እልካለሁ። እንውጣ ገጥሞ እኮ እናንተ ጋር መደበቅ በቃ እንጫወት። በቃ እንጫወት እና እንውጣ። ተበልተህ ነው በልቻ ልታንጣጣ ነው እንጂ ሰው የለውም ብላ ልበላይ። እኔም ማርያምን ሰው የለኝም፣ አንተም ሰው የለህም። ግጠም እንግጠም እና እንጫወት። ከበላክ 3 ይሆናል። ናውጣ እሺ፣ ሂድ ውጣላቸው። እነሱን አንረብሻቸው። መጣው ቴንኪው መማር ያመሰግናለሁ። ቆይ ምን ነው አላስወጣልና ይገባ እገታ ሰላም ጤና ይስጥልኝ። ጆንዳኔል እንዴት ነህ? በል እንጫወታ። አብሮ ይስጥልኝ። ቤታዬ እንዴት ነሽ? ቢሎንግቱ ያስገድዳ እግዚአብሔር። አይ እኔ ሰው እኮ ደስ ይል ምን እንደምን ታውቃለህ? ቢኒሽ ያርግልሽ አንድ ላቸው ቤስት ኦፍ 3 ሺ ይበቃ። ሌላ ሰው ለምን አታስገባም? የለማ ሌላ ሰው ኤርሚን አስገባው። ኤርሚን እሺ ና። የለም ማንም የለም። ጀምረዋል ጋይስ። በፈጠራችሁ ትሪፕል እዚህ ላይ ማይ ፋሚሊ መሩኝ ጋይስ። ቪዲዮ ታበሪያለሽ ወይስ እንደዚሁ ነው የምታወሪው? አይ ገና ከፍላይት መውረድ ነው እና ፊቴ ይቅርብሽ ብታይ ከአንቺ ራሱ ወፍሯል ፊቴ። እኔስ ያዘ ይዞኝ ነው አስበሽዋል? የኔም ሀቡዬ ትላንትና ዶክተር ሰላም እኛ ስለ ሆሊውድ ስማይል ስናወራ የነበረውን ቪዲዮ አይታ ሙያዊ አድቫይስ ልትሰጠን ነው የመጣችው። በእውቀት የታገዘ ነገር ልትነግረን ነው የመጣችው። እና የኔ ተራ ነው ላወራ ፈቅድልኝ? ያንቺ ተራ ነው። እንግዲህ እኔ ዶክተር ሰላም እባላለሁ። የጥርስ ሐኪም ነኝ። ራሴን ከማስተዋወቅ ልጀምር። ሞሮፍ ደግሞ ይሄ ኮስሞቲክስ ዴንቲስትሪ ላይ ነው ስፔሻላይዝድ ያደረግኩት። ኮስሞቲክስ ማለት ትላንት እናንተ ስትወያዩበት የነበረው የጥርስ ውበት ወይም ቪኒየር ወይም ሆሊውድ ስማይል የምንለውን ነገር ላይ ማለት ነው። እና እንግዲህ ብዙ እንዳላረዝመው ከውይይታችሁ ተነስቼ መልስ ብሰጥ ይሻላል ብዬ ነው። ሀቡ ቪኒየር ሆሊውድ ስማይል መሰራት ትፈልጋለሁ አለች። ከዛ እነሱ ደግሞ አይ ይቅርብሽ፣ መጥፎ ያፍጠረን ያመጣል፣ በጣም ከባድ ያፍጠረን ያመጣል እያሉ መልስ ይሰጧት አየውና ይሄ ከምን እንዴት እንደዚህ አይነት ነገር ሰዎች ጋር ሊነሳ ቻለ የምትለውን ትንሽ ቲፓፕ ለማድረግ ነው። ብዙም ሰው ወደ እኔ ስለመጣ ማለት ነው። ብዙ ጊዜ እንደ ሐኪም ወይም እንደ አንድ የጥርስ ባለሙያ እኔ ሰዎች የራሳቸውን ጥርስ ተፈጥሯዊ ጥርሳቸውን አስተካክለው እንዲጠቀሙ ሪከመንድ ከሚያደርጉት ውስጥ አንዷ ነኝ። በፍጹም ሰዎች አርቲፊሻል እንዲያደርጉ ሪከመንድ አላደርግም፣ ማንኛውንም ሰው ማለት ነው። ምክንያቱም የራስ ጥርስ ፕሮፐርሊ ከተስተካከለ መጠቀም ስለምንችል። እናንተ ሜንሽን እንደምታደርጉት ትናንትና ስትሉት እንደነበረው የብሬስ ሕክምና ወይም ደግሞ ሌሎች ተመሳሳይ የሆኑ ቀለል ያሉ ነገሮችን አድርገን ጥርሶችን ማስዋብ ቆንጆ ማድረግ እንችላለን። ከምንም በላይ ደግሞ ፈንክሽን የምንለው ወይም አጠቃቀሙ ለመመገብ በቂ ከሆነ ውበት ላይ ያን ያለው ለውጥ ማያመጣ ከሆነ ደግሞ የራስን ጥርስ በንጽህና ይዞ መቆየቱ የተሻለ ነው። ነገር ግን አንድ ሰው እሱ ሳይሆን ቀርቶ ጥርስ ማሳመር ከፈለገ እንግዲህ አሁን ኮመንሊ ሁላችን የምናውቀው ሆሊውድ ስማይል የሚባለውን ነገር መሰራት ይችላል፣ ግዴታ ከሆነበት ማለት ነው። ሆሊውድ ስማይል የሚባለው ራሱ የመጣው ስማይል ዲዛይኒንግ ወይም ደግሞ የአንድ ሰውን ጥርስ ሙሉ ለሙሉ ሪፎርም ማድረግ መቀየር ነው። እሱ የተፈጠረው ደግሞ ከሆሊውድ አክተሮች ነው። እነዚህ ሆሊውድ አክትረሶች እንደምታዩቸው በጣም ሁሉ ነገራቸውን ስለሚቀይሩ አንደኛና ዋነኛው እንትናቸው ደግሞ የፈገግታቸውን ማሳመር ነው። ለዚህ ለሙቪውም ወይም ለሌሎች ማስታወቂያዎች ስለሚጠቅማቸው እና ከዛ ተነስተው ነው ሐኪሞቹ ሆሊውድ ስማይል ብለው ስም የሰጡት። ሆሊውድ ስማይል የሚሰሩ ሐኪሞች በራሱ ስፔሲፋይ የተደረጉ እዛ ላይ ትሬንድ የሆኑ በጣም ኤክስፒሪየንስ ያላቸው ሐኪሞች ናቸው ያንን የሚሰሩት ማለት ነው። እና ብዙ ቦታ ላይ ከፕራይስ አንጻር አንዳንዴ ደግሞ ምናልባት ከኳሊቲ አንጻር ሰዎች ኤክስፔንሲቭ ሲሆንባቸው ወረድ ያለ ቦታ ሄደው በመሰራት
የኳሊቲውን በማሳነስ እንደዚህ እናንተ ያነሳቸውን አይነት ችግር ይፈጠራል። የአሰራር ሁኔታ ነው ብዙ ጊዜ እንጂ ፕሮፐርሊ አንድ ሰው ሆሊውድ ስማይል ከተሰራ እንዳልኩት ሆሊውድ ስማይል ብዙ ጥርስ ሼቭ አይደረግበትም። በጣም ትንሽ ቪኒየር የምንለው ነገር ወይም ትንሽ እየሆነች በሚሊሜትር ግለጫት ብትሉኝ ምናልባት ከጥፍራችን ትንሽ ቀጠን የምትል ማቴሪያል ነው የላይኛው ጥርሳችን ክፍል ላይ የሚለጠፈው። ኢቨን ሼቭ ሲደረግ እንኳን እንደ አስፈላጊነቱ በጣም ትንሽ የላይኛው መስታወት የሚባል የጥርስ አካል ታውቃላችሁ? የጥርስ መስታወት አይደለ? የጥርስ መስታወታችን የላይኛው የጥርስ ክፍላችን የሚሸፍንልን አካል ነው እና እሱ በቲክነስ የጥፍራችን 2 እጥፍ ነው የሚሆነው ውፍረቱ እና የእሱን ሀፍ ፓርት አንስተን ነው ቪኔሩን የምንለጥፈው እንጂ ጥርስ ሼቭ አናደርግም። ሆሊውድ ስማይል ብዙ ጊዜ እንደዛ ነው። ከዛ ውጭ ፍሎራይድ ያጠቃቸው እንደዚህ የናዝሬት የአዋሳ የምንላቸው ሰዎች በጣም ጥርሳቸው ላይ ክፍተት ያለ የተቦረቦረባቸው እና ሌላ ጉዳት የደረሰ የተሰበረባቸው ሲሆኑ ፕሮፐርሊ መወርደን ክራውን የምንለው እናደርጋለን። ይህንን ስናደርግ ግን በትክክል ከተሰራ በደንብ ዲያግኖስ ተደርጎ ፕሮፐር የሆነ ማቴሪያል ከተጠቀምን ምንም አይነት የአፍ ጠረን አያመጣም። ምናልባት ግን ያንን ተሰርቶ ከሰዎች ድክመት አንዳንዴ ሰዎች የአርቲፊሻልን ጥርስ እንደ ፕሮቴክሽን ይጠቀሙትና መቦረሽ ያቆማሉ። አንዳንዴ እዛ ላይ ሲጋራ ማጨስ ተከታይ ነገር በሚያደርጉበት ሰዓት እዛ ላይ ቆሻሻ ስለሚከማች መጥፎ የአፍ ጠረን ያመጣባቸዋል እና ብዙ ጊዜ ከሆሊውድ ስማይሉ ሳይሆን ተጓዳኝ ከሆኑ ነገሮች ነው የአፍ ጠረን የሚመጣው የሚለውን አጥር አድርጌ ላስረዳችሁ ብዬ ነው። አይ ቲንክ ጥያቄ ካላችሁ ጠይቁኝ ልመልስላችሁ፣ እንዳላስረዝምባችሁ ብዬ ነው። እሺ የኔ ጥያቄ እስካሁን እኔ የማውቀው ጥርሳችን እንደሚሞረድ ነበረ። ቀጭን ሆኖ ይሞረዳል፣ ይበላሻል። በቃ ደግመን እንዳንጠቀመው ሆኖ ተበላሽቶ ከዛ እላዩ ላይ እንደሚተከልበት ነው እኔ ያለኝ እውቀት። እና አሁን ደግሞ አንቺ ደግሞ እያልሽ ያለሽው ከላይ መስታወቷ ብቻ ተፈግፍጋ የጥፍራችንን ቅጥነት ያህል ደብል ነው የሚለጠፈው ነው ማለት መለጠፍ ነው እንጂ መትከል አይደለም ነው መልሽው። እንደዛ ነው። እንደዚህ ትክክል ነው የተረዳሁት እኔ? ልክ ነሽ። ሆሊውድ ስማይል ካልን ሀቡዬ ሆሊውድ ስማይል ካልን አይዊሽ እንትኑን ብልክላችሁ ፒክቸሩን። አንድ ሰው አሁን ለምሳሌ አንቺ ጥርስ ክፍተት ነው አይደል ያለው? በዚሁ ላክምሽ እንጂ አሁን የአንቺ ጥርስ ክፍተት አለው። ግን ክፍተቱ በጣም ቀጫጭን ከሆነና አላይመንቱ ወይም የጥርሱ አደራደር ስትሬት ከሆነ አሁን የአንቺ ጥርስ አይሞረድም። የኔ ክፍተት አለው በጣም አይሻ። አዎ አሁን ነው ምሳሌ ነው የምሰጥሽ። አሁን የአንቺ ጥርስ ፊዚካሊ እንደዚህ ሳይሽ ክፍተቱ በኔ ሜዥርመንት ጠበብ ያለ ከሆነ አሁን ቀጫጭን ፍንጭት ያላቸው ሰዎች አሉ አይደል? ፍንጭት ብቻ መሀል ላይ ልክ እንደዛ አይነት ሲሆን ያነካከስ ስርዓታቸው ፕሮፐር ሆኖ ግን ክፍተት ብቻ ከሆነ ችግሩ ከላይ የተወሰነችዋን ያህል ሼቭ እናደርግና እንለጥፍበታለን እንጂ ጥርሱን አንሞርደው። ግን እንዳልኩሽ ፍሎራይድ ያጠቃቸው አሁን እነዚህ የአዳማ ልጆች ምናምን ካለን ይሄ የጥፍር ልኳን የምንለጥፍባት ፓርት ቀጭን ስለምትሆን ከለሩም ስለሚያሳይብን እንዲሁም ደግሞ ፍሎራይድ የመስታወቱ ስለሚበላውና መስታወት ስለሚያስፈልገን ለቪኒየሩ ግዴታ ክራውን እናደርጋለን። ለሱም ደግሞ ቀጫጭን አርገና ሳይሆን የምንሞረደው ፕሮፐርሊ ተስተካክሎ ነው የሚሞረደው። በእርግጥ ጥርሱን ድጋሚ መጠቀም አችም አንዴ ከተሞረደ በኋላ ራሱን ብቻ ነው የምታደርጊው። ለዛ ነው ብዙ ጊዜ ከማስሞረዳችሁ በፊት ፕሮፐር የሆነ ሐኪሞችን አማክሩ። ያስፈልጋችኋል ወይ? ቢኮዝ በጣም አሁን የተቸገረን ያለ ነው። ብዙ ሰዎች ጀስት ውበቱን ብቻ ወይ ሌሎች የተሻሉ ሰዎችን ማስታወቂያን በማየት አለ አይደለ? አሁን ለምሳሌ የሚያምር ጥርስ ትላንት አንቺ ሜንሽን ስታደርጊ ነበር። የሚያማምሩ ጥርሶች እንደዛ አይነት ነገር ይታይና እነሱ የትስ እንደሰሩ አይታወቅም። ምናልባት በጣም ጥሩ ቦታ ይሆናል የተሰሩትና ሰዎች ያንን ባለማወቅ የማይሆን ቦታ ሄደው ጥርሳቸውን በማስሞረድ ሙሉ ለሙሉ ሉዝ ያደርጉታል። እና እኔ ደጋግሜ የምናገረው ጥርሳችሁን ከማስሞረዳችሁ በፊት ያ ነገር ሪሊ ያስፈልጋችኋል ወይ? አንድ ሰው ጥርሱን ሉዝ ካረገ በኋላ ሀቡ እንዴት ከባድ እንደሚሆንባቸው ላይፋቸው ልነግርሽ አልችልም። እኛ ያው ፊዚካሊ ሁሌ ስለምናገኛቸው ነው። እና አንድ ሰው ጥርሱ የሚሞረደው በሁለት ምክንያት ነው እንዳልኩሽ፣ ፍሎራይድ የተቦረቦረ የተሰበረ ጥርስ ምናምን ካለው ግዴታ መወርደን አስተካክለን ነው የምናስገባው። እሱ ሆሊውድ ስማይል አይባልም። ሆሊውድ ስማይል የሚባለው ቪኒየር ወይም የሚለጠፈው ሲሰራ ነው። ከዛ ውጭ ግን በስነስርዓት ፕሮፐር የሆነ መሞረድ ነው የሚሆነው ማለት ነው። ሚስ አንደርስታንድ ካረጋችሁት መለስኩልሽ። አሁን ተመልሶልኛል። ስለዚህ ሽታው የአፍ ጠረኑ ይቅርታ የሚመጣው ከሆሊውድ ስማይሉ ሳይሆን ከሰዎቹ ጥንቃቄ ጉለት
ወይንም ከሚሰሩበት ቦታ ኳሊቲ አንጻር ነው ያልሽኝ አይደል? የተሰራ ሁሉ ያፍጠረናለሁ ማለት አይደለም ነው። እኔ ለምሳሌ ሙሉ አለኝ፣ ሙሉ ነው የተሰራሁት የኔ ጥርስ አይዶ ነው የኔን አይተሹ ከሆነ ቪዲዮ ላይ ምናምንና እኔው ቪኒር ነው የሚለጠፍ ነው የተሰራሁት። የራሱ የብረሽን ቴክኒክ አለው፣ እንዴት እንደምትብሩሽ የጥበት ሁኔታ አለው። ዶክተርስ ፎሎ አፕ ያስፈልገዋል። ጠዋትና ማታ ፕሮፐርሊ ፍሎስ ማድረግ ማውዞች መጠቀም አለ ለራሱ የተዘጋጀለት እና እሱን ፕሮፐርሊ ከተደረገ በትክክል ከተሰራና ራይት ማቴሪያል ከተጠቀምን ምንም አይነት ክፍተት አይኖረውም፣ ምንም ችግር አይኖርም። ኢቭን ለሞመንት እንኳን ድድ እንኳን አይደማም በትክክል ከተሰራ ማለት ነው። ግን አንዳንድ ሰዎች ላይ አይዶን ኖት ይሰርጋቸው ከሆነ በደንብ ካልተሰራ ድዳቸው ቀይ ይሆናል፣ ይደማል፣ ከባድ የሆነ ያፍጠረን አላቸው። ከሱም አልፎ ሌሎች ተጓዳኝ ችግርም ይገጥማቸዋል እና የምንሰራበት ቦታ የምንሰራበት ማቴሪያል አጠቃቀማችን ነው መጥፎ ያፍጠረንን የሚያመጣው። እችን መልዕክት ለማስተላለፍ ነው የመጣሁት። በጣም ጥሩ። ስለዚህ የሚሸጠው ከንጽህና ጉለት ነው፣ ከአያያዝ ጉለት ነው፣ የምትሰሩበት ቦታ ነው እንጂ ሁሉም የሌዲ ስማይል የተሰራ ሁሉ አፍጠረን የለውም ነው። ሪሚ ጥያቄ አለሽ መሰራት ስለምትፈልጊ? አይ እኔ እፈልጋለሁ። ኦልሬዲ ሰማሁት እኮ እሰራለሁ። ኦልሬዲ ኮሜንት ያወራሽ እኔ መሰራት እፈልጋለሁ። አቡ አንቺ ግን ነው ሌዲ ስማይል አይደለም የምትሰሪ። አንቺ መጀመሪያ ብሬስ ነው የሚያስፈልግሽ። ኦኬ ብሬስ ነው መጀመሪያ ማድረግ ያለብኝ። አሁን እንግዲህ እዚህ በማየው ምክንያቱም ጋፕሽ በጣም ሰፊ ነው። እዚህ ላይ ቪኒር ማድረግ አንችልም፣ የሚለጠፈውን ማድረግ አንችልም። ሰፋፊ ጋፕ ነው ያለ። ስለዚህ አንደኛ ጥርስሽ በጣም ይተላልቃል። ስለዚህ ብሬስ አድርገሽ ነው መጀመሪያ የምታጠቢው። ይሄንን ካጠበብሽ በኋላ ከፈለግሽ ከለር ከፈለግሽ ያቺ የምትለጠፈውን ከላይ ቁጭ ማድረግ ይቻላል። አንቺ የምመክርሽ ብሬስ እንድታደርጊ ነው። እሺ ሰላምዬ፣ እኔ ደግሞ ጥያቄ ማለት ነው ተመልሰው ጥርሳቸውን መጠቀም ይችላሉ ወይ? ቨኒርም ሆነ ሆሊውድ ስማይል አይቻልም ማለት ሮንግ ኢንፎርሜሽን እንዳልሰጥ አይቻልም። ግን አሁን አንድ ሰው ላይ ፕሮፐርሊ ከተሰራ ከ10 እስከ 15 ዓመት ይቆያል ቪኒሩ ኦር ክራውኑ ማለት ነው። ስለዚህ ከ15 ዓመት በኋላ ከዛም በላይ ሊያገለግል ይችላል። ከዛ በኋላ ግን ከወለቀ እንደገና ማደስ ይቻላል፣ አስተካክሎ መስራት ይቻላል። እኔ ኢንቪዚብል ጠይቅልኝ ልልሽ ነበር። ራሱ ኢንቪዚብል ብሬስ ነው አይደል? ማድረግ እችላለሁ አይደል? ትችያለሽ። ከወለድሽ በኋላ ከወለድኩ በኋላ አደርጋለሁ። የት ነው እናንተ የምትገኙት? እኛ ቦሌ ሩዋንዳ። በቃ እመጣለሁ በደስታ ነይ እስቲ። እመጣለሁ ከወለድኩ በኋላ። እኔ በየሶስት ወሩ ኢትዮጵያ እመጣለሁ እኮ። እውነት? ያ ስራ አለኝ ኢትዮጵያ። በየሶስት ወሩ እመጣለሁ እኮ። አሁን በመውለዴ ምክንያት ነው በአሁኑ ያልመጣሁት። ስለዚህ እንደወለድሽ ትመጭና ኢንቪዚብል ላይነር እናደርግልሻለን። በጣም ጥሩ። ደጋግመሽ ንገሪልኝ። ሰዎች የራሳቸውን ጥርስ እንዲጠብቁ እኛ እናስተዋውቃለን፣ እንናገራለን። ያ ማለት ለሁሉም ሰው ይሆናል ማለት አይደለም። እባካችሁ የራሳችሁን ጥርስ ኪፕ አርጉት። በአመት 1 ጊዜ ቼክአፕ፣ 2ቴም ከቻላችሁ። በቤታችሁ ደግሞ በቀን 2 ጊዜ ለ2 ደቂቃ ፕሮፐርሊ ጥርሳችሁን ቦርሹ። ያን ካረጋችሁ የራሳችሁን ጥርስ ረጅም ዓመት ትጠቀሙበታላችሁ። እንዲሁም ብሬስ አነሰሰርሊ ለጌጥና ለማስፈልግ ነገር አታድርጉ። በቃ የተቸገርኩበት ጉዳይ ስለሆነ ነው። ያው እናንተ ጋር ብዙ ሰው ስላለ ስለሚያዳምጠኝ ነው። ስለጠራችሁኝ በጣም ነው አመሰግነው። እኛም በጣም እናመሰግናለን መተሽ ስላስረዳሽን። እሺ እኔና ቴንክ ዩ ሶ ማች በጣም እናመሰግናለን። ብሬስ ለፋሽን ብለው ያደርጋሉ በጣም እንጂ ለፋሽን ብለው ያደርጋሉ። ለዋጋ ቅናሽ ብለው ሰሙሬልስ ሄደው ያደርጋሉ። አዎ እና በቃ ልነግርሽ አልችልም። 5 ዓመት 6 ዓመት 10 ዓመት ሁሉ አድርገው እኛ ጋር የሚመጡ ሰዎች አሉና ብሬሱን አንሱልን ይላሉ። ብራኬቱን ወይም ይቺ የምታያትን ብረታን አነሳናት ማለት ጥርሱን ማብረን ነው ይዘው ነው የምንወጣውና ሰዎች ያለማወቅ ያለመረዳት የነበራቸውን ጥርስ መጠበቅ ሲችሉ በጣም ጥርሳቸውን ሉዝ እያደረጉ ነው። ብዙ ሰው እንዲህ አላለሽም። በጣም ብዙ ስፔሻሊ ያንግ ልጆች 20ዎች ውስጥ ያሉ ልጆች ማለት ነው። እና ጥርስን ማጣት ደግሞ በጣም ኢንሴኪዩሪቲ ያመጣል አይደል? አንድ ሰው ፊት ጥርስ ባይኖረው ምን ሊሆን እንደሚችል አስቢውን። ስለዚህ ብሬስም አይደረግም። ብሬስም አረጋግጣችሁ አድርጉ።
ጥርስ ህክምና ርካሽ አይደለም። በዚሁ መልክ ስተላለፍ የምፈልገው ነገር ከረከሰ ችግር አለ ማለት ነው። ስለዚህ እሱንም ኮንሲደር አድርጋችሁ ህይወታችሁ እንዳታበላሹ። ኧረ እዚህም ውጭ ሀገርም በጣም ውድ ነው የጥርስ ህክምና። ኢንሹራንስ እንደውም ጥርስ ህክምና ውበት ስለሆነ ኢንሹራንሶቻችን ራሱ ከበራ አያደርጉትም እና ይህ የሆነበት ምክንያት አለውና ስለዚህ እህቶቼ ወንድሞቼ ስፔሻሊ ያንግ ኤጅ ላይ ያላችሁ ቢኬርፉል፣ በቃ ራሳችሁን ጠብቁ ለማለት ነው። እሺ በጣም እናመሰግናለን። ጥያቄ ያላችሁ ጋይስ? ሪም ጥያቄ ያለሽ? ኪዳ ልሹ ሪም ጥያቄ ያላት መሰለኝ። ይቅርታ እንትን የቦዲ ዲስማሊው ስንት እስከ ስንት ነው ዋጋው? መተን ለመሰራት ስለምንፈልግ በዛው ሜንሽን ብታደርግልን ሚኒመሙን። እሺ ሌላም ሰው እዚህ ረጁ ጠይቂልኝ ያለችኝ ስለሆነ ነው። ረጁ አዎ ትሰራለች። ሁሉ ዲስማይላ ረጁ መሰራት አሰራለሁ ሳይስ ጠይቂ እያለችኝ ነው። እሺ ወይኔ በጣም የምጠላው ጥያቄ ንግድ ነው የሚመስለው። አሁን ወጥቼ እንዲህ ነው ኮስት የሚያደርገው ብል እኮ ማለት እንደየሰው ይለያያል ወይስ አንድ ነው ማለት? ዩዥዋሊ እንደየሰው ይለያያል። የመጀመሪያ፣ ሁለተኛ፣ ሶስተኛ ትሪትመንት የምንለው አለ። የራሱ ደግሞ አፕሮክሲሜት ፕራይስ ይኖረዋል እና ከፈቀዳችሁልኝ ህጉም ስለማይፈቅድልኝ ባልናገር ደስ ይለኛል። አዲስም ህግ ስለወጣ አሁን አትችሉም ተብለናል። እንደ ሐኪም ወጣችሁ ፕራይስ መናገር አትችሉም። ህክምና ብቻ ነው አድቫይዝ ማድረግ የምትችሉ ስለተባለ እንዳትከፉብኝ። ምናልባት ግን አሁን ያላችኋቸው ሰዎች መምጣት ከፈለጉ በእኔ ወጪ ነፃ ኮንሰልቴሽን እሰጣቸዋለሁ። ይምጡና አማክርላቸዋለሁ። በደንብ ላኳቸው። ሀቢባ ነች የላከችን ብሎ ይምጡ። በጣም እናመሰግናለን። እሺ ቴንክ ዩ ሶ ማች ስለመለሽ። እሺ ቻው። እሺ ሀቢባ አንቺ እንትን ካላልሻት መጣ ስለማታውቅ አስወጡኝ። መታ አታውቅም እኮ ያ ገስት ገብቻ አላውቅም ብላል። ይሸኛታለሁ። በቃ እኔ እኮ ቻው ከተባባልን በኋላ ራሱ እስክትወርድ እየጠበቅኩ ለካ አታውቅበት እየጠበቅሽ ነው። እያየሁሽ እኮ እናመሰግናለን። ሀቡ ተሰሪ፣ ኤልሹዬ፣ ኪድዬ እንዴት ናችሁ? እንዴት ነሽ? አለን ደህና ነኝ። ሀቡ ዋትሳፕ ላይ ላኩልሽ ነው አይተሽዋል? አላየሁትም እንዴ ቴንኪው ብለሽኝ ሄደ። አንቺ ደግሞ አሁን አዲስ ነገር ይላክሽ መስሎኝ እኮ ነው። እሱንማ አይቼው አይደለም። በቃ እንደዛ በጣም ነው የሚያምረው። እንደዛ ያምራል። አዲስ ነገር ይላክሽ መስሎኝ ነው። አይ አይደለም። ሽማልሽ ኤክስፓየር አድርገሻል። እሺ ኤልሹ ሜምበርሽን አድሰሻል? ሜምበር ሆኛለሁ። ሜምበር ሆኝ ማሳጠብስ ችግር አለው ወይ? አይ ማሳጠብ ምን ችግር አለው? ግን እኔ አሁንስ ኢትዮጵያ ሄጄ ብሬስ አደርጋለሁ። እሷ ጋር ነው እኮ ነው ጥርሴ ምናምን ቼክ የምደረገው እሷ ጋር ነው። ከዛ አንቺ ቆይ ብላ አናገረችኝ በውስጥ ማለት ነው። ከዛ እሺ ቆይ ሀቡ ቤት እንትን እንበልና ታወሪያታለሽ አልኳት። ስለዚህ እኔ እንግዲህ አንቺ ጥርስ ግን ምን ሆኗል እኮ? እንዴት ነው ጥርሷ እንትና? እሺ አትሊስት ረጁ እሺ ረጁ እንደገና እኔም ግን እንትና ምንድን ነው ብሬስ ነው የማደርገው። ያንቺ ዝርዝር ነው ሰፋፊ ስለሆነ ፍንጭቴ ዝርዝሩ ልትመሰለች ሲጀመር እኔ ታረግሻለች። አሁን እኮ ሪም ስላለች እኮ አትሰራትም። ሄዳ ታያትና የፊት ለፊት ጥርስ ማለት ነው። ኤልሹ የፊት ለፊቴን ሁለቱን ጥርሴን አይሄት እንዴት እንደምጠላቸው ለምን ወጣታ። ግን የተለያየ ህክምና አለ። ሀቡ እኔ ላኩልሽን ላኪላት። የግድ እንትን መሆን የለበትም። አይ እዚህ ስማይል ቦሊውድ እንኳን አሁን በቃ ብዙ ሰው አድርጎ ምናምን ሳይ ስለወደድኩ ነው እንጂ የፊት ግን የሁለቱን አልወደውም። ሁለቱን የፊቷ እኮ ትንሽ ነው አፍንጨት ያለብሽ እንጂ እኩልሽ ነው አፍንጨት እኮ ያለሽ አይደለም። ኤልሹ አልገባ። ይሄ ሁለቱ ፊት ለፊት ጥርሴ ትልልቅ ነው እና ምንም አልሆነም። ሀቢባ ሲጀመርም ሄደች ራሱ አይታው አይሆንም ልትልሽ ትችላለች። ታውቂያለሽ? እኔ ለምን አላሳይሽ? አንዳንድ ስግብግብ ሰው ማለት ነው ሊሰራ ሰው ግን መቼም በቃ እነዚህ
እነዚህ ያቸውና ከዛ እዚህ ጋር ስደርሽ እንደዛ ብስሚላ ይሄንን አልወዱም። ይሄን ሁለቱን አይወድሽማ የሆነ ጥርሴ ማለት ነው እንደዚህ መጥቶ ይሄ ሁለቱ ወደዚህ ውጥት ያለ ነው እና ትልልቅ ነው በጣም በእኔ ወጪ ያለች ልበል። ኧረ ሴትዮ ኮንሰልቴሽን ነው ነይ ግቢ። ኮንሰልት እኮ ነው ያለችው። ኮንሰልት አደርጋለሁ ነገስ ላይ ምናምን ሳይሆን በቃ ይሄንን ሀቡ በፊት ባይዘዌ ሳልወልድ በፊት ማን ነው እያለን ሳልወልድ በፊት ወላሂ ጥርሴ እንደዚህ አልነበረም። ረጁ አገኘው ብለሽ ልበይ አይደለም እኔ በእኔ ውጭ የሚለው ኮንሰልት ነው ሀሳብ ነው እንዴ? የምክር አገልግሎት ነው። ምክር ነው እና ሪም ግን እግዚአብሔርን ጥርስሽ በጣም ያምራል። በጣም ይሄንን አልወደውም። ይሄንን ሁለትን አልወደውም። በቃ ይስተካከላል። ሪም አሁን ሄደሽ ብታሳያት ሁለት ጥርስ ብቻ እኮ አይደረግም። ሪም ይለይብሻል። ከግማሽ ሚሊዮን በላይ ይፈጃል ብቻ ያ ይደርሳል እንደዛ። እኔ ዋጋውን አላውቅም፣ ግን ውድ እንደሆነ አውቃለሁ። አጠቃላይ ይሄ የዴንታል ሕክምና ውድ እንደሆነ አውቃለሁ። አንድ ጥርት በ45,000 ብር እያለችሽ ነው አንዷ ጽጌ የምትባለው። እንደዛ አስቡ ብቻ ከግማሽ ሚሊዮን በላይ ይፈጃል። ግማሽ ግን ብታሳያት ከዚህ ሀቡ ከዚህ ሁለት ተነቅሯል። ቀን ከ32 በኋላ እኮ አትሰሪም። ከፊት ብቻ ነው ለውበት ከሆነ ይሄኛ እንደዚህ ይሄኛውን አለ አብዛኛው ጊዜ የሚሰሩት እንደዚህ ፊት ለፊቱን። ግን ዱባዮች አሪፍ አይደሉም እናቸው እኮ ሪሚ። እሷ እኮ ያለችው እኮ ኪዱ እንደ እንትን ነው እንደምትሰሩበት ቦታ እዚህ በጣም ውድ ነው። ከሰልኝ ብለሽ ማይሆን ቦታ ከተሰራሽ ይሸታል። አስረዳችን እኮ ኪዱ። አሁን አሪፍ ቦታ ጽድት ያለ ቦታ ከተሰራሽ ቆንጆ ነው፣ አይሸትም አለች። ግን ጽዳታቸውን ካልጠበቁ እንደገና ደግሞ ይሄ እንትኑን ምንድነው ጥራቱን ያልጠበቀ ቦታ ከተሰራሽም ይሸታል አለች። ዱባይ በጣም ውድ ነው፣ በጣም ውድ ነው። እዚህ ሀገር እኔ ኢትዮጵያ ይሰራል ያልኩት ለዛ ነው። እዚህ በጣም 3500 ድርሃም የተሰራ ታውቃለሁ። ሪምዬ ምን ሆሊውድ ስማይል እኮ ርካይ ዝም ብሎ ቦታ ይሆናል እንጂ ኖርማሊ ከ10,000 ብር በላይ ነው። ከ10,000 በላይ ነው። ከ10,000 ድርሃም በላይ አሪፍ ቦታ ሊሰራ ካልሽ ወላሂ እንጂ እኔ 3500 የተሰራ ታውቃለሁ ዱባይ። እዚህ እኔ አንድ ነው የሆነ ቦታ እንደውም የሆነ ሰዓት ጠይቀን 10,500 ምናምን ብር ነበር። ውድ ነው። እዚህ ብዙ ሰው ኢትዮጵያ ሲሄድ ጥርሱን የሚታከመው እንትን ስለሚል ነው፣ ስለሚረክስ ነው ስለሆነ። በሉ ውዶች ያረግ የሚል ልጫወት ሳት ሄደብቻ ማየ የምልሽ አቡ 500 ሺህ ነው ያልሽው? ቆይ አረ ወላሂ ከዛ በላይ ነው። 500 ሺህ የኢትዮጵያ ብር ግማሽ ሙሉ 30 ሚሊዮን 16 ጥርስ እስከ ግማሽ ሚሊዮን ይፈጃል። እሺ ማሬ መጣው ረጁ አንድ ያውራቸው። እሺ እሺ ውዴ እሺ 500 ሺህ ብር ጋይስ 500 ሺህ ጥርሴ ላይ 500 ሺህ ኧረ ወላሂ ለዚህ ኢንቨስት ነው እንዴ ማረገው? ኢንቨስት ኧረ 500 ሺህ አላህዬ ድረስልኝ። ስንት ወር ነው ግን ስንት ጊዜ ሰርቼ ነው ማጠራቀመው? ጥርሴ እኮ ከዛ በኋላ ማንም እንዳያራግፍብኝ እናቴ ማስክ አድርጌ ነው የምዞረው። 500 ሺህ ጎትቷት ምን እስኪ 500 ሺህ ኧረ 500 ሺህ ይሄማ ባዶ እግር ያስሮጣል። እኔማ እኮ በነፃ እንትን ስትል እንዴ ትምጣና እንዴ ነገር እንዴት ነው? ብዙ ጊዜ በስፖንሰር ምናምን ስለሚሉ በነፃ ነው እንዴ ያልኩኝ። ለካ የምክር አገልግሎት ነው። እሱማ ሀቡም ትመክረኛለች። ኮንሰልቴሽን በነፃ ስትባይ ጥርሱን መሰለሽ ከግማሽ ሚሊዮን ብር በላይ እኮ ነው ሀቢብቴ።
አንቺ ግማሽ ሚሊዮን እስከ 1.5 ይፈጃል። 32ቱንም ከሆነ ግን ማሬ ምድሎ ገና አዲስ ተወላጅ አብዛኛው ሰው ውድ ስለሆነ ይኸውልሽ ግማሽ ነው የሚሰራው አብዛኛው ሰው። አራው ሲያምርሽ ይቀራው ውዴ። ያው አምኛለሁ እናቴ ጌም ልትጫወቺ ነው አቡ። ሪማ አበባ እየሰጠች ነበር አቡ። ሪማ አበባ እየሰጠች ነበር። ሪም ሻሳ ላኪ ማሪ። ወይ ጉድ ከባድ ነው። ለማንኛውም ይሄ በጣም በስብሰባ በውይይት የሚሆን ነገር ነው አቡዬ። መጀመሪያ እንትን አስደርጋለሁ ረጁ ሰራለ ምናምን ማለት ነው። ሳክስ ነው። ዝም ብለሽ ሄደሽ እዚህ ራሱ ዋይቲኒንግ ተሰሪ ምናምን ብያት ማለት ነው። ይሄው ዝም ብላ ነው። አሁን ኮንሰልቴሽን በነፃ ለካ ነፃ እየፈለግሽ ነው አንቺ። ረጁ አግዝሻለሁ። ኧረ እሱ ያግዝሽ ነው። ሄዳ ራሱ በኋላ ሪሙ የምር እሰራለሁ። ኢትዮጵያ ስሄድ እነሱ ጋር ስፖንሰር ያደርጉኛል። እሰራለሁ። መጀመሪያ ብሬስ ነው የምትደርገው። ብሬስ ነው የምትፈልጊው ወይስ እንትን? መጀመሪያ ብሬስ፣ በብሬስ ከተጠጋጋ በኋላ ጥርሴ፣ ከዛ ሆሊውድ ስማይል። በጣም ብሬስ እኮ ብዙ ጊዜ ይወስዳል እንዴ አቡዬ? እኔ ትናንትና እናንተ ስታወሩ ነው ፈርቼ ነበረ። ከዛ አሁን ስሰማት ግን የጤና ሰው ንጽህናውን ካልጠበቀ ምናምን ነው እንጂ ምንም እንትን የለውም ስላለች ምን ችግር አለው? 15 ዓመት በኋላ ልኖር ልሞት አላውቅም። 15 ዓመት ይመርጥ። ጥርስሽ ምን ሆነ አንቺ የምትሰሪው? እኔ አልገባኝም። ጥርስሽ አንቺ የፊቱን አንቺ በእናትሽ እኔ ሀቧን አሳይችሽል። የፊቱ ባቄላ ነው የሚያክለው። እኔ አቡ ለምን የቀጠሮ ጌማ ነው? 2 ዓመት አደርጋለሁ። ምን ችግር አለው? 2 ዓመት ብሬስ አደርጋለሁ። ከዛ በኋላ እኔ ከዚህ በኋላ ያከሳል። ታውቂያለሽ ብሬስ ግን ያክሳኝ። እንደውም መክሳት ፈልጋለሁ ሪምዬ